ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ የተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው የኢትዮ ቢዝነስ ቆይታችንም የአምራች ኢንዱስትሪ እድገት፣ ኢትዮጵያ በአፍሪካ ነፃ ንግድ ቀጠና ግብይት፣ የኢንቨስትመንት ባንክ መረጃን አካተናል። በዝርዝር ደግሞ በውጪ ከሚኖሩ ኢትዮጵያውያን የሚላከው ሪሚተንስን በተመለከተ በስፋት እናደርሳችኋለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። በኢትዮጵያ የአምራች ኢንዱስትሪው ዓመታዊ እድገት 10.3 በመቶ መድረሱን የኢንዱስትሪ ሚኒስቴር ገለጸ። የአምራች ኢንዱስትሪው ዘርፍ በኢትዮጵያ ኢኮኖሚ ውስጥ ያለው ሚና ከዓመት ዓመት እየጨመረ መምጣቱንና በተጠናቀቀው 2017 ዓ.ም 10.3 በመቶ መድረሱን የኢንዱስትሪ ሚኒስትሩ አቶ መላኩ አለበን ገልጸዋል። የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ እድገቱ በየዓመቱ እንዲጨምር ማድረጉንና ንቅናቄው አምራች ኢንዱስትሪዎች የማምረት አቅማቸው እንዲጨምር ማስቻሉንም ተናግረዋል። በዚህም በ2014 ዓ.ም ላይ ከአምራች ኢንዱስትሪው ይገኝ የነበረው ዓመታዊ እድገት ከነበረበት 4.8 በመቶ ወደ 10.3 በመቶ አድጓል ብለዋል። በ2018 በጀት ዓመት የኢትዮጵያ የአምራች ኢንዱስትሪ ከ12 በመቶ በላይ እድገት እንደሚያስመዘግብም ይገመታል። በሌላ በኩል ባለፉት 3 ወራት ውስጥ ለአምራች ኢንተርፕራይዞች ከ4.4 ቢሊዮን ብር በላይ የስራ ማስኬጃ እና የማምረቻ መሳሪያ ማሰራጨት ስለመቻሉ የኢትዮጵያ ኢንተርፕራይዝ ልማት አስታውቋል። የተቋሙ የሕዝብ ግንኙነት ኮሚኒኬሽን መሪ ስራ አስፈጻሚ አቶ ሮቤል አህመድ እንዳሉት ለኢንተርፕራይዞች የስራ ማስኬጃ ብድር አቅርቦትና የማምረቻ ማሽን በሊዝ ፋይናንስ አማካኝነት ተደራሽ ከማድረግ አንጻር አበረታች ስራ ተከናውኗል ብለዋል። በዚህም በሩብ ዓመቱ ለ388 አነስተኛና መካከለኛ ማኑፋክቸሪንግ ኢንተርፕራይዞች 3.5 ቢሊዮን ብር በላይ ስራ ማስኬጃ አሰራጭቻለሁም ነው ያለው። እንዲሁም ለ277 ማኑፋክቸሪንግ ኢንተርፕራይዞች ከ877 ሚሊዮን ብር በላይ ዋጋ ያላቸው የማምረቻ መሳሪያዎች ማሰራጨት መቻሉን አስረድተዋል። ኢትዮጵያ በአፍሪካ የነፃ ንግድ ቀጠና ስጋና ቡናን ጨምሮ ሌሎችን ምርቶች በአየር መንገድ ካርጎ እየላከች ነው ተብሏል። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትን ተግባራዊ ማድረግ ከጀመረችበት ከመስከረም 29 ቀን 2018 ዓ.ም ጀምሮ በርካታ ምርቶችን በኢትዮጵያ አየር መንገድ በኩል ወደ አባል ሀገራት መላክ መጀመሯ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር ኮሚኒኬሽን ዳይሬክተር አቶ ወንድሙ ፍላቴ እንዳስታወቁት ከተላኩት የመጀመሪያ የወጪ ንግድ ምርቶች መካከል ስጋ፣ አትክልትና ፍራፍሬ፣ ቡናና ጥራጥሬ እህሎች ይገኙበታል ብለዋል። ምርቱ ከተላከባቸው ሀገራት መካከል ደቡብ አፍሪካ፣ ኬንያና ሶማሊያ ይገኙበታል። ከሚላኩ ምርቶችም ቆዳና የቆዳ ውጤቶች፣ አልባሳት፣ የግብርና ምርቶች እንዲሁም እሴት የተጨመረባቸው ምርቶች እንደሚገኙበትም ተናግረዋል። ቀጥለናል ተመልካቾች። ወደ ሌሎች ወቅታዊ የቢዝነስ መረጃዎቻችን እናምራለን። ፈርስት አዲስ ኢንቨስትመንት የተሰኘ ኢንዲፔንደንት የኢንቨስትመንት ባንክ በይፋ ስራ ስለመጀመሩ አስታውቋል። በኢትዮጵያ ፋይናንስ ኢንዱስትሪ ውስጥ ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር ከባንክ ግሩፕ ከሚቋቋሙ ውጪ ፍቃድ የተሰጠው የመጀመሪያው ኢንዲፔንደንት የኢንቨስትመንት ባንክ በመሆን የኢትዮጵያ የካፒታል ገበያ አገልግሎት ሰጪዎችን መቀላቀሉ ተገልጿል። ተቋሙ በ28 ሚሊዮን ብር መነሻ ካፒታል የተቋቋመም ሲሆን የካፒታል ገበያ መመሪያ በሚጠይቀው መሰረት አስፈላጊው ቅድመ ሁኔታ በማሟላት ወደ ገበያው ስለመግባቱም ገልጿል። ፈርስት አዲስ ኢንቨስትመንት ባንክ ፍላጎት ተኮር የሆኑ የኢንቨስትመንት መፍትሄዎችን ለግለሰቦች፣ ለድርጅቶችና ለመንግስት በማቅረብ የካፒታል ተደራሽነትን ማጎልበትና ዘላቂ የኢኮኖሚ ልማትን ለማምጣት የተቋቋመ ባንክ ነው። ባንኩ የሰነደ መዋዕለ ንዋዮች ለገበያ እንደ አዲስ በሚወጡበት ወቅት የማማከርና የማሳለጥ አገልግሎት የሚሰጥም ሲሆን የተቋማትን ውህደትና ግዢ ማማከር ላይም እንደሚሰራም ገልጿል። እንዲሁም የኢንቨስትመንትና የኩባንያ ጥናትን መስራት፣ የኩባንያና የሰነደ መዋዕለ ንዋዮች ግመታን መስራትና አዲስ ካፒታል ማፈላለግና ማማከር አገልግሎት ይሰጣል። በቀጣይም ተጨማሪ መሟላት ያለባቸውን መስፈርቶችን በማሟላት በቅርቡ ወደ ኢትዮጵያ ሰነደ መዋዕለ ንዋዮች ገበያ አገበያይ አባል በመሆን ሰነደ መዋዕለ ንዋዮችን ለማገበያየት እቅድ ይዞ እየተንቀሳቀሰ እንደሚገኝም ገልጿል። ተመልካቾቻችን ወደ ሌላኛው መረጃችን አልፈናል። ቻይና ለአፍሪካ ምርቶች የዜሮ ታሪፍ ስርዓት ይፋ ልታደርግ ነው ተባለ።
ይህ ኢኒሼቲቭ ከቻይና ጋር የኢኮኖሚ አጋርነት ስምምነት የተፈራረሙ ሀገራትን እንደሚመለከት ፕሬዝዳንት ሺ ጂንፒንግ የተናገሩም ሲሆን ቤጂንግ ከሁሉም ሀገራት ጋር የጋራ እድገትና ብልጽግና ለማረጋገጥ መስራቷን ትቀጥላለችም ብለዋል። ሁሉን አካታችና የጋራ ተጠቃሚነትን የሚያረጋግጥ ልማት በትብብር ማሳደግ ያስፈልጋል ያሉት ፕሬዝዳንቱ ዓለም አቀፍ ኢሚዛናዊነትን ለማስተካከልና ይበልጥ ዘላቂና ፍትሐዊ የዓለም ስርዓትን ለማጠናከር ጥረት እንዲደረግ ጥሪ አቅርበዋል። ተመልካቾቻችን ካፍታ ቆይታ በኋላ በዝርዝር ጉዳያችን ተመልሰን እንመጣለን።